ሲፈን ሜርሲን አዋረደቻት። በአቶ አምናን ፊት እውነቱን ተናገረች። አቶ አምናን እያለ ሜርሲ ፈልጌሽ ነበረ ብላም ትላታለች። አቶ አምናን ምን ነው ሲፈን በሰላም ነው ብሎም ሲጠይቃትኝ እሷም ደግሞ አዎ በሰላም ነው፣ ግን ደግሞ ይህ የሴቶች ጉዳይ ነው በማለት ትነግረዋለች። ይህን በምትነግረውም ሰዓት እሺ በቃ እመጣለሁ ብላ ስትልም ግን ደግሞ በድንጋጤ ነበር። አቶ አምናን ብሌንን ይቅርታ ጠየቃትኝ። ብሌንም በጣም ተናደደችበት። ብሌን አሁን ላይ በተለይ ደግሞ አቶ አምናን ድጋሚ ወደ ክላሷ በመምጣቱ ቆይ አሁንም ፍተሻህን አልጨረስክም ወይ ብላም ትለዋለች። ኧረ እባክሽን እንደዛ አይደለም፣ ቆይ ግን እሺ ምን ማድረግ አለብኝ ብሎም ሲላትኝ ለማንኛውም እኔ ካሁን በኋላ በአንተ ላይ እምነት ያለኝን ነገር ሁሉ በእኔ ላይ ያለህን ነገር ሁሉ አሁን ላይ ትተዋል። ስለዚህ ምንም ነገር አልፈልግም፣ ከአንተ መቅረቡም ለእኔ ምንም አይነት ትርጉም የለውም በማለት ትናገራለች። ይህንን በፍጹም አቶ አምናን አይፈልገውም። አቶ አምናን ብሌን እዛ ቤት እንድትወጣ በፍጹም አይፈልግም። ነገር ግን አሁን ላይ ቢያንስ እንኳን ብዙ ነገር እየሆነ እያለና እንዲሁም ደግሞ ግራ ተጋብቶ ወይም ደግሞ አሁን ላይ እየተደረገ ያለው ነገር ለሱ ከባድ ቢሆንም ግን ደግሞ ትክክለኛና እንዲሁም ደግሞ እውነተኛ ወሬው ወይም ማን ሀቅና የማን ሀቅ እንዳለና እንዲሁም ደግሞ በተለይ እንግዲህ ሁላችንም እንደምናውቀው ብሌን ምንም ነገር አታውቅም። ነገር ግን ደግሞ ጄሪ ሰርቅ ያለው ልብሴን ብላ ነው እንግዲህ የራሷ አድርጋ በአቶ አምናን ፊት ብሌን እንድትጣላ ስለምትፈልግ ይህን ነገር አድርጋለች ማለት ነው። እንግዲህ ይህንን ስታደርግም በጣም ነበር ከባድ የሆነው፣ ምክንያቱም ሁሉም ነገር ይከብዳል ማለት ነው። አቶ አምናንም ግራ በመጋባት ቆይ ምንድን ነው የተፈጠረው ብሎም ይጠይቃታል። እሷም ደግሞ ይኸውልህ ድርጅታችን ወደ ድሮ ማንነቱ ተመልሰዋል፣ ስለዚህ ነገ ጀምረን ደግሞ ስራችን መስራት አለብን ብላም ትለዋለች። አቶ አምናን ይህን በፍጹም ሊያምን አልቻለም ነበር። አቶ አምናን ድርጅት ወደ ቀድሞ መመለሱንም ይህ ቢያስደስተው፣ ነገር ግን ደግሞ ከብሌን ጋር ያለው ነገር ብሌን በተለይ አሁን ላይ ሌባ ስለተባለች እና እንዲሁም ደግሞ ያላደረገችው ስለሆነ በዛ ተከፍታም ስላያተኝ፣ ስለዚህ ለምንድን ነው ግን ብሌን ለምንድን ነው የማትረጂኝ ግን በማለት እሷንም ሲጠይቃትም ነበረ። አሁን ላይ ጄሪ በውሸቷና እንዲሁም ደግሞ አምናን የራሴ ማድረግ አለብኝ ወይም ደግሞ ቆይ ግን ለምንድን ነው ይህ ሁሉ ነገር እኔን የማይወደኝ ግን ምን ባደርግ ነው የሚወደኝ? ቆይ ምንም ቢሆን እንኳን ወደ ራሴ ማምጣትና ከዛም በኋላ ግን ያለውን ሀብት ንብረትም በራሴ ቁጥጥር ስር ማድረግ አለብኝ ብላም ወሰነች። ስለዚህ ይህንን ደግሞ ብሌንን ከዚህ ቤት መንቀር አድርጌ ማውጣት አለብኝ፣ ከዛም በኋላ አቶ አምናን ወደ እኔ መምጣት አለበት ብላም በዚህ ወስና ተቀምጣለች። አቶ አምናን አሁን ላይ ብዙ ነገር ቢያወራም ነገር ግን ደግሞ ድርጅቱ ወደ ቀድሞ ማንነቱን ስለተመለሰ በዚህም ደስታውን አቶ አምናንና እንዲሁም ሜርሲ አንድ ላይ ቁጭ ብለው እያወሩ ያለም ጄሪ ትመጣለች። በር አላንኳኳችም ነበር። በጣም ይቅርታ ይህን በር ሳላንኳኳ በመምጣቴ በጣም አስቸኳይ ነገር ስለሆነ ነው። እናም እባክሽን ሜርሲ ወደ እኔ ክፍል መምጣት ትችያለሽ ብላ ሜርሲን ጠይቃታለች። አቶ አምናንም ሲፈን ቆይ ግን በሰላም ነው? ምን ሆንሽው? የሆንሽው ነገር አለ ብሎም ሲጠይቃትኝ አይ ሌላ ምንም ነገር አልሆንኩም አቶ አምናን፣ የሴቶች ጉዳይ ስለሆነ ሜርሲን ፈልጋት ነው እንጂ ለሌላ አይደለም ብሎም ትላለች። ሜርሲ በጣም ደነገጠች። ምክንያቱም ደግሞ ከፊቷ ሲፈን ጋር የሰሩት ስራ ስላለ፣ ስለዚህ ይህ ደግሞ ለነሱ በጣም ከባድ ስለሆነ እናም በአይኗ ስታያትኝ በድንጋጤም ነበረ። ክሽን አንዴ ካላስቸገርኩሽ ተከተኝ ብላትኝ ሲፈንም ወደ ክላሷ ሄደች። እንዲሁም ሜርሲ በቃ የወንድሜ ልጅ መጣው ጠብቀኝ ብለው እሷን ተከትላ ወደ ውስጥ ሄዳለች። አቶ አምናንም ግራ በመጋባት ቆይ ግን ምንድን ነው እየተካሄደ ያለው ምንድን ነው በማለት በመገረም እያየም ነበር። ሜርሲና እንዲሁም ሲፈን ይጣላሉ። ሲፈን በጣም ተናዳ ቆይ ግን አንቺ ምን አይነት ጉር ነሽ? እውነት ፊትሽ ቀይ እናም ደግሞ ውስጥሽ ደግሞ እርኩስ ሲሆንበት ግን ምን አይነት ጉደኛ ብትወይ ነው ብላም ትላታለች። ይኸውልሽ እንዳንቺ እኔም ሁሉም ነገር ጥቁር ከመሆን እኔ እቻላለሁ በማለት ሜርሲም
ትመልስላታለች። ይህ ሁለታቸው የሚጣሉበት መጀመሪያ ተማክረው ጓደኛውንን እኛ የሆነ ነገር አብረን ማድረግ አለብን ብለውም ተማክረው ነበር ያደረጉት። አሁን ላይ ግን ሁለቱ ተጣልተዋል። ሲፈንም በጣም ተናዳና ተበሳጭታ ቆይ ግን አንቺ ምን አይነት ጉር ነሽ? እኔን ለምንድን ነው ግን እንደ ጓደኛ ቀርበሽ አውቀሽ ለምን መጠቀሚያ ታደርግኛለሽ? በማለት ሲፈንም በጣም ተናዳ ትጠይቃታለች። ልሽ ትሰሚኛለሽ? አንቺ ነሽ እንደውም በእኔ ስም እየነገርሽ ያለሽው ብላ ሜርሲም ትመልስላታለች። እንዲሁም ሲፈን በጣም ትናደድና ቆይ በየትኛው ስምሽ ነው እኔ የምነግደው ብላም ስትላትኝ ይኸውልሽ አንቺ ጥንቸል ስርዓት ይዘሽ ብትቀመጭ ይሻልሻል፣ በኋላ ግን እንዳይቆጭሽ በማለት ሜርሲም ሲፈንን ማስፈራራት ጀመረች። ሲፈንም በጣም ተናዳና ተበሳይታ ቆይ ግን አንቺ ግን መጀመሪያ ለምንድን ነው ይህ ሁሉ ነገር መጀመሪያ እኔን ተጠቅመሽ አሁን ላይ ወደኋላ የምታደርጊው? በማለት በጣም ትናደድባታለች። ግን አንቺ ለአቶ አምናን ተናግረሽ ምን ልፈጥሪ ነው ብላ ሜርሲም ትነግራት ጠይቃታለች። ይኸውልሽ እናቱን አንቺ እንደገደልሽ ልነግረው ነው፣ ከዛም በኋላ ምን እንደሚፈጠር ታውቂያለሽ ብላም ስትላትኝ ሲፈንም በጣም ትደነግጣለች። ፈንም በጣም ተናዳ ይኸውልሽ ያኔ የነገርሽው ቀን አንቺንም አጠፋሻለሁ፣ አንቺን እንዳላጠፋሽ ፍሬ አልምርሽም በማለት ትመልስላታለች። ይኸውልሽ ታዲያ አሁን ላይ እኔን እያስፈራራሽ ነው በማለት ትመልስላታለች። ለነገሩ አንቺ እኮ አሁን ላይ የዕለት ዕለት መግደል ሆኗል ስራሽ፣ ስለዚህ ምንም አታደርጊም አይባልም ብላ ሜርሲም ትመልስላታለች። ሲፈንም ማስጠንቀቂያ ሰጣታለች። ይኸውልሽ ይሄን ነገር ካደረግሽ እኔ አልምርሽም፣ እውነቴን ነው የምልሽ። መጀመሪያ ልክ እንደ ጓደኛ ቀርበሽ ተጠቅመሽብኛል፣ አሁን ላይ ደግሞ ይሄን ሚስጥር አወጣለሁ ብትይ አንቺንም ጉድጓድ ውስጥ ነው የምከትሽ በማለት ስትነግራትኝ ሜርሲም ይሄ ነገር እኮ ስራሽ ነው፣ አዎ አውቃለሁ፣ የታወቀ ነው በማለትም ትመልስላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብናችሁን ከልብ ማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ባካችሁ ፕሊዝ። ቻናሌ ደግሞ አደጋ ደርሶበታል። እንግዲህ ማስጠንቀቂያ ላይ ነው ያለው ማለት ነው። እናም አሁን ላይ እየሸረተም አይደለም፣ ቻናሉ የተንቀሳቀስ አይደለም። ባካችሁን እናንተ ላይክ አድርጉ፣ ኮሜንት አድርጉ፣ እንዲሁም ሰብስክራይብ ያደረጋችሁ ሼር አድርጉልኝ። ቻናሌ ማስታወቂያ ከተነሳ በጣም ያስጠላል ማለት ነው። እንግዲህ 7 ቀን ነው ዩቲዩብ ጊዜ የሰጠኝ ማለት ነው። ምክንያቱም ይቅርታ ቪዲዮ ሰርቼ እሱ ካልተነሳ ማለትም ካልተቀበለኝ ቻናሌ እንግዲህ ብር አይሰራም ማለት ነው። ስለዚህ ደግሞ ኢትዮጵያ ላይ ሆናችሁ ብር ካልሰራ ደግሞ በጣም ከባድ ነው የሚሆን እና እባካችሁ ፕሊዝ ላይክ ሼር ያደረጋችሁ አበረታቱኝ ማለት ነው። ያው እንግዲህ ኢትዮጵያ ስትኖሩ ወጪ አውጥታችሁ ነው የምትሰሩት። ዋይፋይ በጣም አሁን ላይ ተወዷል፣ በጣም ጨምሯል። ስለዚህ ምንም አይነት ጥቅም ካላገኛችሁበት ደግሞ ግዴታ ሳትፈልጉ በግዴታ ከሚዲያ ላይ ለመጥፋት ትገደዳላችሁ ማለት ነው። ስለዚህ ይህ ነገር ደግሞ እንዳይፈጠር ፕሊዝ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁ። እንግዲህ ዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።